የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኘው የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። አምባሳደሩ በአንድ ወቅት ከጠቅላይ ሚኒስትሩ ጋር ተነጋግረው ስለተሰጣቸው አንድ አስገራሚ ጉዳይ ሹክ ብለዋል። ጊዜው ጥቂት ዓመታትን የወሰደ ቢሆንም አሁን ካሉ የፖለቲካው ትኩሳት አንጻር ነገሩ ግርምትን የሚያጭር ሆኖም ታይቷል። ጥንቅራችንም ይህንኑ መረጃ ሊያደርሳችሁ አዘጋጅቶታል። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላሉ የሚሉ ማስጠንቀቂያዎች መሰማታቸውን ቀጥለዋል። ዓለም አቀፍ ዘገባዎችና ትንታኔዎችም አሁንም አከታትለው እየወጡ ነው። ከዚሁ ጋር በተያያዘም ቢቢሲ የእንግሊዝኛው ድረገጽ አንድ ሰፋ ያለ ስጋት አዘል ዘገባን ይዞ የወጣበት ሁኔታ ታይቷል። እኛም በጥንቅራችን አካተነዋል። ከባድ የጅምላ ግድያ በተፈጸመበት የመተከሉ ቡለን ወረዳ ሌላ ጥቃት ተሰንዝሯል። በጥቃቱ ከ40 በላይ ሰዎች መገደላቸው ተሰምቷል። ይህንኑ አሳዛኝ ክስተት በተመለከተ ጥንቅራችን የሚያደርሳችሁ መረጃ ይኖራል። በትናንትናው ዕለት ኃይሊ ጉቢ ተብሎ በሚጠራው የአፋር ክልል የተከሰተው ግዙፍ የእሳተ ገሞራ ፍንዳታ በመጠኑም ሆነ በአይነቱ የተለየ እንደሆነ አሁን እየወጡ ያሉ ዓለም አቀፍ መረጃዎች እየጠቆሙ ነው። ፍንዳታው እየለቀቀ ያለው ከፍተኛ መጠን ያለው ጭስ ሳይንቲስቶች ማሳሰቢያ እየሰጡ ይገኛሉ። ጥንቅራችን ይህን አነጋጋሪ ክስተት በተመለከተ የሚያደርሳችሁ መረጃ ይኖራል። የሱዳን ጦር ዋና አዛዥ ጀነራል አብዱልፈታህ አልቡርሃን ከፈጥኖ ደራሽ ኃይሉ RSF ጋር እየተካሄደ ያለውን ጦርነት ለማስቆም በአሜሪካ አደራዳሪነት የቀረበውን የተኩስ አቁም እቅድ ተቀባይነት የሌለውና ወገንተኛ ሲሉ በጽኑ ተቃወሙ። አልቡርሃን ሀሳቡን ከመቃወም ባለፈ በሱዳን አዲስ የጦርነት ክስተት አስነግረዋል። ጉዳዩን የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አምባሳደሩ ያሾለኩት ሚስጥር። በኢትዮጵያ በኩል የባህር በር መውጫና ወደብ ያስፈልገናል የሚለው ጥያቄ እየገፋ መሄዱን ተከትሎ ቆየት ያሉና አዳዲስ መረጃዎች በመውጣት ላይ ናቸው። ከዚሁ ጋር በተያያዘም በኢትዮጵያ አሜሪካ አምባሳደር ሆነው ያገለገሉት እና የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ቲቦር ናጊ አሰብን በተመለከተ አንድ ነገር ሹክ ብለው መረጃውን አጋርተዋል። አምባሳደሩ መረጃውን ያጋሩት በኤክስ ገጻቸው ነው። ጉዳዩ አሰብን የሚመለከት ሲሆን እሳቸውም በአንድ ወቅት ከቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ጋር ጉዳይን አንስተው የተነጋገሩበት ሁኔታ እንደነበርም ተናግረዋል። አምባሳደር ቲቦር ናጊ ጊዜውም የኢትዮ ኤርትራ የድንበር ጦርነት ወቅት የነበረ መሆኑን በዚሁ ኤክስ ገጽ መረጃቸው አስታውሰዋል። አምባሳደሩ ከአቶ መለስ ጋር በተገናኙበት ወቅትም የአሰብ ጉዳይ ተነስቶ አቶ መለስ አንድ ሀሳብን እንደተናገሩም በዚሁ ኤክስ ገጽ ልጥፋቸው ላይ አመላክተዋል። አቶ መለስ ሲናገሩም ኢትዮጵያ አሰብን መቆጣጠር ትችል ይሆናል፣ ሆኖም የኤርትራ ተዋጊዎች ወደ አሰብ ወደብ በሚገቡና በሚወጡ መርከቦች ላይ ጥቃትን በመሰንዘር ጦርነቱ ተራዝሞ እንዲቀጥል ያደርጉታል ሲሉም ነግረውኛል በማለትም አምባሳደሩ የወቅቱን ውይይት አስመልክተውም ከዓመታት በኋላ መረጃውን አጋርተዋል። ማን አሰብን ውሰዱ ብሎ አቶ መለስ ይህንን አይነት ምላሽ እንደሰጡ ግን አምባሳደር ቲቦር ናጊ ያሉት ምንም ነገር የለም። የኤርትራ መገንጠል በህዝብ ውሳኔ የሚወሰን ሆኖ ይሁንና ለቀጠናው ዘላቂ ሰላም ሲባል የኢትዮጵያ ባህርን ይዞ የመቀጠል ብሔራዊ ጥቅም ተጠብቆ ህዝበ ውሳኔው ቢካሄድ የሚል ሀሳብ በወቅቱ የአሜሪካ ባለስልጣናት በኩል ቀርቦ እንደነበር የቀደሙት መረጃዎች ያመለክታሉ። በጊዜው ደርግ በመሸነፉ በኢትዮጵያ ሽግግር መንግስት ሊቋቋም በሚችልበት ዙሪያ ለንደን ላይ ምክር ተይዞ ነበር። በዚህ የለንደን ምክር ላይ ጊዜያዊ ኢህአዴግ ሊቀመንበር አቶ መለስ ዜናዊ፣ የኦሮሞ ነጻነት ግንባር ኦነግ ምክትል ዋና ጸሐፊ አቶ ሌንጮ ለታ እንዲሁም የወቅቱ የህዝባዊ ግንባር ሓርነት ኤርትራ ህጋኤ ዋና ጸሐፊ አቶ ኢሳያስ አፈወርቂ ነበሩ። ከዚህም በተጨማሪ በዘመኑ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ምክትል ሚኒስትርና የለንደን ኮንፈረንስ ዋና አዘጋጅና አደራዳሪ ሚስተር ኸርማን ኮሆን የዚሁ ኮንፈረንስ ተሳታፊ ነበሩ። ይህ ኮንፈረንስ በኢትዮጵያ በወቅቱ ገዢ ፓርቲ ኢህአዴግ የሚመራ የሽግግር መንግስት በኢትዮጵያ እንዲሁም በኤርትራ በኢሳያስ የሚመራ ጊዜያዊ መንግስት እንዲቋቋም ተደረገ። በኢትዮጵያም ሆነ በኤርትራ በኩል የኤርትራ ህዝበ ውሳኔ የሚካሄድበት ሁኔታ እንዲኖር ዝግጅቶች ቀጠሉ። በዚህ መሃልም የኤርትራ መገንጠል እውን መሆኑ አይቀሬ መሆኑ እርግጥ እየሆነም ሄደ። እናም አሜሪካውያኑ በኸርማን ኮሆን በኩል የኤርትራ መገንጠል የኢትዮጵያን የባህር በር ጥቅም እስከ ወዲያኛው ዘግቶ የሚከወን ከሆነ በሂደት ቀጠናዊ ጣጣን ስለሚያመጣ አስቡበት የሚል ጥብቅ ማሳሰቢያን ሰጡ። በጊዜውም የአቶ መለስ ምላሽ የነበረው እሱን ለእኛና ለኤርትራ አመራሮች ተዉት፣ እኛው በግላችን የምንጨርሰው ጉዳይ ይሆናል፣ ይልቁንም ከዚህ ውጭ በሌሎች ልታግዙን በሚገቧችሁ ዘርፎች አግዙን፣ ሽግግር ላይ ነን፣ ብዙ መታገዝ እንፈልጋለን የሚል እንደነበር መረጃዎች ያመላክታሉ። የኢትዮ ኤርትራን ጦርነት መከሰት ተከትሎም ከወቅቱ አዋጊዎች መካከል አንዱ የነበሩት ጀነራል ጻድቃን ገብረትንሳኤና ስዬ አብርሃ ወደ አሰብ እንገስግስ ቢሉም አቶ መለስ ምን ሲደረግ የሚል ምላሽን በመስጠት
በመጨረሻም ጉዳዩ እስከ ግብግብም ደርሶ እነ ጀነራል ጻድቃንን ከስልጣን እስከ ማባረር አድርሷል። አቶ መለስ ከዚያ በኋላም በሰጡት አንድ ቃለ ምልልሳቸው በጦርነቱ ወቅት እንደምንም ተሟሙተን አሰብን እንይዝ ይሆናል፣ ከዚያ በኋላ ግን የዓለም አቀፉን ጫና አንችለውም፣ ከዓለም የተነጠልንና የተወገዝን ነው የምንሆነው በማለትም የቀደመው ሀሳባቸውን አጠንክረው ራሳቸውን ሲከላከሉም ታይተዋል። አምባሳደር ቲቦር ናጊ ደግሞ እንዲህም ተባብለን ነበር በማለት ከዓመታት በኋላ የጊዜውን ሚስጥር በኤክስ ገጻቸው ሹክ ብለዋል። በቀጣይ ርዕስ የኢትዮ ኤርትራ የጦርነት ስጋት አይሏል ቢቢሲ። ኢትዮጵያና ኤርትራ ዳግም ወደ ጦርነት ሊገቡ ይችላሉ የሚለው መረጃ የዓለም አቀፍ ሚዲያዎችንና የፖለቲካ ተንታኞችን ትኩረት መሳቡን ቀጥሏል። ቢቢሲ ከዚሁ ጋር በተያያዘ ያለውን የጦርነት ደመና ስጋትን በማሳየት በድረገጹ ሰፋ ያለ መረጃ ያስነበበበት ሁኔታ ታይቷል። ኤስካሌቲንግ ዋር ኦፍ ወርድስ ቢትዊን ኢትዮጵያ ኤንድ ኤሪትሪያ ትሪገርስ ፊርስ ኦፍ ኮንፍሊክት በሚል ርዕስ የተጻፈ ሰፊ ዘገባ ነው። ከጊዜ ወደ ጊዜ እየተባባሰ የመጣው የኢትዮ ኤርትራ የቃላት ጦርነትን እንዳያስከትል ከፍ ያለ ስጋትን አሳድሯል እንደማለት ነው። ጉዳዩ ኢትዮጵያ የባህር በር መውጫን በጥያቄነት ከማንሳቷ ጋር በተያያዘ ነው ያለው ቢቢሲ። ኤርትራ ከኢትዮጵያ ስትገነጠል 1350 ኪሎ ሜትር ርዝመት ያለውን የቀይ ባህር ዳርቻ ይዛ በመገንጠሏ ኢትዮጵያ ከባህር በር ውጭ ለመሆን የተገደደችበት ሁኔታ መፈጠሩን ቢቢሲ በዚሁ ሰፋ ባለው ዘገባው አመላክቷል። ሁለቱ ሀገራት በድንበር ውጊያ ውስጥ የነበሩ መሆኑን ያስታወሰው ዘገባው በዚያም የድንበር ጦርነት 100 ሺህ አካባቢ የሚሆኑ ሰዎች እንዳለቁም አስታውሷል። ከዚያ በኋላም ከዓመታት በኋላ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር መውጫ ማግኘት አለባት በማለት በግልጽ አቋም ይዘው የተነሱ መሆኑንም በማመልከት ሁኔታው የኤርትራ ባለስልጣናትን እንዳስደሰተም አክሏል። ይህ የኢትዮጵያ ጥያቄ ወደ ቃላት ጦርነት አድጎ ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ሹም ብርሃኑ ጁላን ጨምሮ በርካታ የኢትዮጵያ ባለስልጣናት የያዙትን አቋም የሚገልጽ ጠንካራ ቃላትን እየሰነዘሩ መሆኑንም ዘገባው አክሏል። ጉዳዩን በተመለከተ በኤርትራ በኩል የሚሰጡት ምላሾችን በሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል የኤክስ ገጽ ላይ ብቻ የተንጠለጠለ መሆኑንም ይኸው የቢቢሲ ዘገባ አክሎ አመላክቷል። ከዚህ ውጭም በሀገሪቱ ብሔራዊ ቴሌቪዥን ጣቢያ በኩልም በሚሰራጩ የአቋም መግለጫ ርዕስ አንቀጾች በኩልም አልፎ አልፎ ምላሽ የሚሰጡበት ሁኔታም አለ ሲል አስታውቋል። ቢቢሲ በዚሁ ዘገባ ሁለቱን ሀገራት ወደ ለየለት ጦርነት ሊያስገቡ የሚችሉ የድንበር ላይ ወታደራዊ እንቅስቃሴዎች ግን ብዙም አይታዩም ብሏል። ያም ሆኖ በኢትዮጵያ በኩል የወታደሮች ስልጠና በስፋት እንደሚታይ እንደዚሁም ፕሬዝዳንት ታዬ አጽቀሥላሴም ብዙም ሩቅ በማይባል ጊዜ ውስጥ ጀነራሎችን ጨምሮ ወታደራዊ ማዕረግ እድገቶችንም እንደሰጡ ይሄው የቢቢሲ ሰፋ ያለ ዘገባ አክሏል። ከሰሞኑ በተለያዩ የኢትዮጵያ ኤምባሲዎች በኩል የሚጋሩት የማህበራዊ ሚዲያ ልጥፍ መረጃዎች ኢትዮጵያ ለንግግር ዝግጁ መሆኗንና ሌሎች ተሰሚነት ያላቸው ኃይሎችም ኤርትራ ራሷን ለዚሁ ንግግር ክፍት እንድታደርግ በሚያስችል መልኩ ጫናቸውን እንዲያሳድሩ የሚጠይቁ ሆነው ይታያሉ። እስካሁን ባለው ሁኔታ ለዚሁ የንነጋገር ጥሪ በኤርትራ በኩል ኦፊሴላዊ በሆነ መንገድ የተሰጠ ምንም አይነት ምላሽ አልታየም። በቀጣይ መረጃ የመተከለው አዲስ ጅምላ ግድያ። ከባድ የጅምላ ግድያ በተፈጸመበት የመተከሉ ቡለን ወረዳ ሌላ ጥቃት ተሰንዝሯል። በጥቃቱ ከ40 በላይ ሰዎች መገደላቸው ተሰምቷል። ጥቃቱ በተሰነዘረበት በኩጂ ተብሎ በሚጠራው በዚህ ቀበሌ በ2013 ዓ.ም 298 ሰው በጉሙዝ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑ ይታወሳል። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ውስጥ በምትገኘው በኩጂ ቀበሌ ከትናንት በስቲያ ቅዳሜ ህዳር 13 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ ከባድ ጥቃት መሰንዘሩን የተገለጸው ነዋሪዎቹ መንግስት ሸኔ ብሎ የሚፈርጅ የኦሮሞ ነጻነት ሰራዊት ኦነግ ታጣቂዎች ከተማዋን ባልታሰበ ሰዓት መቆጣጠራቸውን ገልጸዋል። ነዋሪዎቹ እንደገለጹት ጥቃቱ የተፈጸመው ከንጋቱ 11 ሰዓት ሲሆን በዚህ ጥቃት ከ40 በላይ ንጹሐን ዜጎች መገደላቸውን የገለጹት ነዋሪዎቹ በአንድ አሰቃቂ አጋጣሚ ከአንድ ቤተሰብ 4 አባላት የተገደሉበት ሁኔታ መከሰቱንም ተናግረዋል። የበኩጂ ቀበሌ ነዋሪዎች በታጣቂዎቹ እንደተከበቡና ለከፍተኛ ስጋት መዳረጋቸውን ገልጸው የመንግስት የጸጥታ ኃይል በአስቸኳይ እንዲደርስላቸው ተማጽነዋል። 41 ሰዎች በሸኔ ታጣቂዎች ተገድለዋል። በተለይ ሴቶች፣ ህጻናትና አዛውንት ናቸው የተገደሉት። ይህን ያደረጉት የሸኔ ታጣቂዎች ናቸው ሲሉ ነዋሪዎች አብራርተዋል። ወደ 15 ሴቶች ተገድለዋል፣ ህጻናት ደግሞ 8 ተገድለዋል። የሟቾች ትክክለኛ ቁጥር 41 ነው ሲሉ እማኞች ተናግረዋል። የተገደሉት ንጹሐን ሰዎች በዕለቱ ቀብራቸው ተፈጽመዋል ሲሉ አክለዋል። 3ቱ ሟቾች ሚሊሻ ናቸው፣ አሁንም ስጋት አለብን፣ መከላከያ በቦታ የለም ሲሉም ስጋታቸውን ገልጸዋል። የደረሰልን ከጥቃት የጠበቀን ኃይል አልነበረም። ትላንትም ሲዋጋ የነበረ ሚሊሻ ነው፣ ዛሬም ሚሊሻ ብቻ ነው ያለው። ከዚህ ቀደምም በጎራሬ ቀበሌ እንደዚህ አይነት ጥቃት ነበር። አሁን ደግሞ እኛ ጋር ጥቃቱ ደረሰ። ጉዳዩ ትኩረት አልተሰጠውም ሲሉ ነዋሪዎች አብራርተዋል። ታጣቂዎቹ ከ12 በላይ ንጹሐን በማቁሰልና ቤት ንብረት በማቃጠል አስነዋሪ ድርጊት ፈጽመዋል ሲሉ እማኞች ተናግረዋል። የታጣቂዎቹ ፍላጎት ከዚህ ቀደም ንብረት ዘረፋ ነው ሲባል ነበር። አሁን አጋጥሞን ስናየው ግን ግድያ እንጂ ዘረፋ ብቻም አይደለም፣ ገድሎ መዝረፍ ነው። ከሞቱ ባሻገርም ሱቅ ተዘርፏል፣ ቤቶችንም አቃጥለዋል ብለዋል። እስካሁን ይህን ድርጊታቸውን ያወገዘ የመንግስት አካልም ሆነ ሚዲያ ባለመኖሩ አካባቢው በሐዘንና በስጋት ተውጧል ሲሉ ነዋሪዎች ጥሪያቸውን አሰምተዋል።
የመተከል ዞን በተለይም ቡለን ወረዳ ከዚህ ቀደም በተደጋጋሚ በታጣቂዎች ጥቃት ከፍተኛ የሰብአዊ ቀውስ ያስተናገደና በሺዎች የሚቆጠሩ ዜጎች የተፈናቀሉበት አካባቢ መሆኑ ይታወሳል። ምንም እንኳን የመንግስት የጸጥታ ኃይሎች ባደረጓቸው ተደጋጋሚ ዘመቻዎችና የህግ ማስከበር ስራዎች አካባቢው አንጻራዊ መረጋጋት አሳይቶ እንደነበር ቢገለጽም የቅዳሜው ጥቃት የጸጥታው ስጋት እንደገና በከፍተኛ ሁኔታ ማገርሸቱን አመላካች ሆኗል። የቤንሻንጉል ምክር ቤት አባል አቶ ለሜሳ ኔኖ ክስተቱን በተመለከተ ለሀገር ውስጥ ዘጋቢ በሰጡት ቃል ቦታው የቤንሻንጉል ጉሙዝ ክልል አካል ነው፣ የሸኔ ታጣቂዎችና አንዳንድ ግለሰቦች ተመሳጥረው የማዕድን ቦታ ለመቆጣጠር ያደረጉት ጥረት ነው ሲሉም አክለዋል። የክልሉ መንግስት የፌዴራሉ መንግስት ጋር ተነጋግሮ በቦታው ላይ ቋሚ መከላከያም የክልል ፖሊስ ኃይልም ማስቀመጥ አለበት ያሉት አቶ ለሜሳ ሸኔ ተደጋጋሚ ጥቃት ነው የፈጸሙ ብለዋል። የፌዴራል መንግስት በቂ መከላከያ ማስቀመጥ መቻል አለበት። መከላከያዎች መረጃ አላቸው። ላለመነካካት ነው የሁሉ ጥቃት ህዝቡ ላይ የሚደርሰው። ለአንዴና ለመጨረሻ ተከታትለው እርምጃ መወሰድ አለበት። ይህ ካልሆነ ዋጋ ያስከፍላል ሲሉም አሳስበዋል። በቀጣይ ርዕስ የአፋሩ አነጋጋሪ ፍንዳታ። በትላንትናው ዕለት ኃይሊ ጉቢ ተብሎ በሚጠራው የአፋር ክልል የተከሰተው ግዙፍ የእሳተ ገሞራ ፍንዳታ በመጠኑም ሆነ በአይነቱ የተለየ እንደሆነ አሁን እየወጡ ያሉ ዓለም አቀፍ መረጃዎች እየጠቆሙ ነው። በአፋር ክልል የኤርታሌ ንቁ እሳተ ገሞራ በትላንትናው ዕለት ከፍተኛ ፍንዳታ ማሰማቱንና ጭሱ ከርቀት መታየቱን የታወቀው። በአፋር ክልል ትላንት በኤርታሌ ከወትሮ በተለየ መልኩ የእሳተ ገሞራ ፍንዳታ የተከሰተ ሲሆን በአካባቢው ከፍተኛ የጭስ ደመና ፈጥሯል። የሰመራ ዩኒቨርሲቲ የጂኦሎጂ መምህርና ተመራማሪ መምህር ኖራ ያኒሚኦ ከኤርታሌ የሚወጣው ጭሱ አፍዴራ እየደረሰ ነው እንደ ደመና ሆኖ ያሉት ተመራማሪው ይህ የአፍዴራ የፍንዳታ ጉዳይ ገና ነው። ከዚህ በፊት ለስራ ሄጄ ባየሁት መሰረት ስንጥቅ አለ። ከስራ ከተመለስን በኋላም ከኤርታሌ ተነስቶ ከአፍዴራ በስተሰሜን በኩል የሚያልፍ ስንጥቅ አለ ሲሉ ገልጸዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ኢንስቲትዩት ተመራማሪ ፕሮፌሰር አታላይ አየለ በበኩላቸው ንዝረቱ አለ፣ ግን የተመዘገበ ነገር የለም በመሬት መንቀጥቀጥ ደረጃ ግን በኤርታሌና በአፍዴራ መካከል ፍንዳታም ያለው ጭስ መሰል ነገር ተሰምቷል ብለዋል። ከባድ የተባለው የእሳተ ገሞራ ፍንዳታ የተከሰተው በኤርታሌ ደቡባዊ ክፍል 10 ኪሎ ሜትር አቅራቢያ ሲሆን ሁኔታውን ለማጥናት የጂኦፊዚክስ ተመራማሪዎች ወደ አካባቢው ተልከዋል። የደናኬል ዝቅተኛ ስፍራ ንቁ የስምጥ ሸለቆ እየተካሄደበት የሚገኝ ስፍራ መሆኑን ገልጸው የትላንቱን የእሳተ ገሞራ ፍንዳታም እንደ ወትሮ ሁሉ በንቁ አለቶች መብላላት የተከሰተ መሆኑን አብራርተዋል። በአካባቢው ቅልጥ አለቶች በየጊዜው እንደሚፈጠሩና በዚህም ከዝቅተኛ እስከ ከፍተኛ የእሳተ ገሞራ ፍንዳታ እንደሚከሰት ተናግረዋል። ፍንዳታውን ተከትሎ ጠጠርና ድንጋዮችን ወደ ሰማይ እንደሚወረወሩና ከፍተኛ ጭስና እሳት ነክ አመድ ሊያስከትል ይችላል ያሉት ተመራማሪው የአካባቢው ማህበረሰብ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ አሳስበዋል። የኤርታሌ እሳተ ገሞራ በኢትዮጵያ ከሚገኙ ንቁ እሳተ ገሞራዎች አንዱ ሲሆን ከዚህ ቀደም በተለያዩ ጊዜያት ተመሳሳይ ፍንዳታዎች መከሰታቸው ይታወሳል። ሳይንቲስቶች የመሬት መንቀጥቀጥን፣ የመሬት መንሸራተትንና የጋዝ ልቀትን ለመተንበይና የህዝብ ስጋትን ለመቀነስ እሳተ ገሞራዎችን በቅርበት የሚከታተሉ ሲሆን መሰል ፍንዳታዎች ሲፈጠሩ ሰዎች ከአካባቢው መራቅን ጨምሮ ብዙ ጥንቃቄዎችን ሊያደርጉ እንደሚገባ ይመክራሉ። እሳተ ገሞራውን ተከትሎ የሚወጡ መርዛማ ጭሶችና መሰል አደገኛ አመዶች በህይወት በንብረትና በግብርና ስራ ላይ ከፍተኛ ውድመትን ያስከትላሉ። ከዓለማችን አሜሪካ፣ ጃፓን፣ ራሽያ፣ ኢንዶኔዥያ፣ ቺሊ እና ኢትዮጵያ በተርታ ከአንደኛ እስከ 6ኛ ከባድና ንቁ አክቲቭ እሳተ ገሞራ ያላቸው ሀገሮች ሲሆኑ በአጠቃላይ 80 በሚደርሱ ሀገራት ዘንድ 1273 ገደማ ንቁ እሳተ ገሞራዎች ይገኛሉ። በቀጣይ መረጃ በአዲሱ ጦር ሜዳ ተጠንቀቁ ጀነራሉ። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ ማህበራዊ ሚዲያ ጦር ሜዳ ሆኗል ሲሉ ተናግረዋል። ጀነራሉ ማህበራዊ ሚዲያን ከወታደራዊ ደህንነት ጋር በማያያዝ ማሳሰቢያ ሰጥተዋል። ጀነራሉ ይህን ማሳሰቢያ የሰጡት በሰሞነኛው ውጥረት በኢትዮ ኤርትራ ማህበራዊ ሚዲያ ላይ ዘመቻ ተከፍቷል በሚል ክስ እየተሰማ ባለበት ነው። የኤርትራ ማስታወቂያ ሚኒስትር በይፋዊ መግለጫ አሁን ያለው የብልጽግና መንግስት 30 ሺህ የሚዲያ ሰራዊት አባላትን አሰማርቷል። የሚዲያ ሰራዊቱን በተሰጣቸው መለያዎች ወይም ገጾች ላይ አስተያየቶችን በመለጠፍ ተጠምደዋል ማለቱ ይታወቃል። ኤርትራ ይህን ክስ ካሰማች በኋላ የኢትዮጵያ መንግስትን የሚያጣጥሉ ተቃዋሚ ኃይሎችን የሚደግፉ መልእክቶችን የሚያስተጋቡ ተቃዋሚዎችን ማሰማራቷም ተዘግቧል። ኤርትራ በደቡብ አፍሪካ፣ በኬንያ፣ በጀርመንና በዩናይትድ ስቴትስ የሚገኙ ዜጎቿን በማሰማራት የኢትዮጵያ ታጣቂና አማጺ ኃይሎችን የሚደግፉ ልጥፎችን በማህበራዊ ሚዲያ በስፋት እንዲራገቡ በማድረግ ላይ መሆኗ መገለጹ የሚታወስ ነው። ይህ መረጃ በተሰማበት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ ማህበራዊ ሚዲያ የጦር ሜዳ ሆነዋል ሲሉ ማስተባበያ ሰጥተዋል። ጀነራሉ ይህን የተናገሩት የኢትዮጵያ መከላከያ ዩኒቨርሲቲ ኢንጂነሪንግ ኮሌጅ በሀገረ መንግስት ምስረታ በብሔራዊ ጥቅሞችና በታሪካዊ ሁኔታዎች ላይ ያተኮረ የ2 ሳምንት የግንዛቤ ማስጨበጫ ስልጠና ማጠናቀቁን ተከትሎ በተዘጋጀ መድረክ ነው።
በማጠቃላይ መድረኩ ላይ ከፍተኛ የጦር መኮንኖች በተገኙበት የማህበራዊ ሚዲያ አጠቃቀም የሀገርን ደህንነት እስከ መፈታተን መድረሱን የጠቆመ ጠንካራ ማስጠንቀቂያ ተላልፏል። በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ ባደረጉት ንግግር ሀገር የምትገነባው በስነ ምግባር በተሞላ አእምሮ፣ በድፍረት በተሞሉ ልቦችና ለታሪክ ያላቸውን የኃላፊነት ክብደት በተረዱ ወታደሮች መሆኑን ገልጸዋል። ከ50 ዓመታት በላይ በዘለቀው የውትድርና አገልግሎታቸው ያካበቱትን ልምድ ያካፈሉት ጀነራል አለምሸት መቻቻል፣ አንድነትና የባህል ማንነት ለሀገር ግንባታ ቁልፍ ምሰሶዎች መሆናቸውን አስረድተዋል። ጀነራል አለምሸት በንግግራቸው በማህበራዊ ሚዲያ አጠቃቀም ላይ አጽንኦት ሰጥተው ተናግረዋል። ማህበራዊ ሚዲያ አሁን ራሱን ችሎ የጦር ሜዳ ነው ያሉት ጀነራሉ በግድ የለሽነትና በሐሰት የተሞሉ ልጥፎች በሺዎች የሚቆጠሩ ወታደሮችን ደህንነት አደጋ ላይ ሊጥሉ ይችላሉ ሲሉ አስጠንቅቀዋል። የሀገርን ብሔራዊ ጥቅም ለማስጠበቅ ቴክኖሎጂውን በዲሲፕሊን በብልሃትና በአርበኝነት ስሜት መጠቀም እንደሚገባም ጀነራል አለምሸት ደግፌ አሳስበዋል። ቀጣይ መረጃችን በሱዳን አዲስ የጦር ክተት አዋጅ ታወጀ። አልቡርሃን የአሜሪካን የሰላም ሀሳብ ውድቅ አደረጉ። የሱዳን ጦር ዋና አዛዥ ጀነራል አብዱልፈታህ አልቡርሃን ከፈጥኖ ደራሽ ኃይሉ አርኤስኤፍ ጋር እየተካሄደ ያለውን ጦርነት ለማስቆም በአሜሪካ አደራዳሪነት የቀረበውን የተኩስ አቁም እቅድ ተቀባይነት የሌለውና ወገንተኛ ሲሉ በጽኑ ተቃወሙ። በአሜሪካ አስተባባሪነት ኳድ በሚሰኘው ስብስብ የቀረበውን እቅድ የባሰበት ሲሉ አልቡርሃን ተችተዋል። አሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ግብጽ ናቸው የሰላም ሀሳቡን ያቀረቡት። ሀሳቡ ለ3 ወራት የሚቆይ የሰብአዊ ተኩስ አቁም እንዲደረግ የሚጠይቅ ሲሆን ከዛ መልስ 9 ወራት የሚወስድ የፖለቲካ ሽግግር እንዲደረግ ሀሳብ ያስቀመጠ ነበር። ሆኖም ጀነራል አልቡርሃን አደራዳሪዎቹ የሱዳን ወታደራዊ ተቋማት ለማዳከም ያለመ አጀንዳ እያራመዱ ነው ሲሉ ሀሳቡን በእጅጉ አጣጥለውታል። ከሰሞኑ ለከፍተኛ የጦር መኮንኖች ንግግር ያደረጉት አልቡርሃን የቀረበው ሀሳብ እስካሁን ከቀረቡት ሁሉ የከፋ ነው ሲሉ ገልጸውታል። እቅዱ የሱዳን ጦርና የጸጥታ ተቋማትን የሚያፈርስ ነው ያሉት ጀነራሉ በአንጻሩ ግን የፈጥኖ ደራሽ ኃይሎች እንደታጠቁ እንዲቀጥሉ ይፈቅዳል ሲሉ ተቃውመውታል። ጀነራሉ የአሜሪካውን ልዩ መልእክተኛ ማሳድ ቡሎስን በግል የተቹ ሲሆን የሽምግልና ጥረታቸው ገለልተኛ ለመሆኑንና ከተባበሩት አረብ ኤምሬትስ ፍላጎት ጋር የወገነ አቋም ማንጸባረቃቸውን አንስተው ተችተዋል። አልቡርሃን ማንኛውንም የሰላም ሀሳብ የፈጥኖ ደራሽ ኃይሎች ሙሉ በሙሉ ትጥቅ እንዲፈቱ የሚጠይቅ መሆን አለበት ብለዋል። አልቡርሃን የሰላም ስምምነት ሀሳቡን ከመቃወም አልፈው ለሱዳናውያን አዲስ የጦር ክተት አውጀዋል። አቅሙ ያላችሁ ሱዳናውያን በሙሉ ከሰራዊቱ ጎን ተሰለፉ፣ ተዋጉ ሲሉ ጥሪ አቅርበዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።